እና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃ ይዤ ቀርብ ያለው በርከት ያሉ ፈጣን ወቅታዊ ዓለም አቀፍ ሰበር መረጃዎችን በየሰዓታቱ ልዩነት ለማግኘት የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክብራን አድማጮች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሌሊቱን ከምድረ ገጽ አጠፋታለሁ፣ ስልጣኔዋን ወደ ኋላ እመልሳለሁ ካሏት ኢራን ጋር ተደራድረው አድረዋል። ፈጽሞ ባልተጠበቀ ሁኔታ 10 ኢራን ያቀረበቻቸውን ሁሉንም ቅድመ ሁኔታዎች ያለ ቅድመ ሁኔታ በይፋ መቀበላቸውን ትራምፕ አውጀዋል። ለሁለት ሳምንትም የተኩስ አቁም መታወጁን ትራምፕ ገልጸዋል። በኢራን ላይ ላደርሰው የነበረውን ጥቃት ለሁለት ሳምንታት አራዝሜዋለሁ ያሉበትን መግለጫ በዝርዝር የማስደምጣችሁ ሲሆን ኢራን ደግሞ ድል አውጃለች። የአሜሪካ አገዛዝ ያልኩትን 10 ነጥብ አንዱንም ሳይጥል ተቀብሏል ተብሏል። ይህም አሜሪካ በትራምፕ በኩል እንደተቀበለችው በይፋ ያረጋገጠችው 10 ነጥቦች ራሱ እጅግ በጣም አስገራሚ ናቸው። ዝርዝሩን የማስደምጣችሁ ነው የሚሆነው። በመላ ኢራንም የድል አዋጅ መታወጁን ተከትሎ የኢራንን የድል አዋጅ ዜናም እንዲሁ የማስደምጣችሁ ሌላኛው ዘገባ ነው። በሌላ በኩል በወጡ ዘገባዎች ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከውስጥም ከፍተኛ ግፊት ስለበረታባቸው ጥቃቱን ቢቀጥሉ ደግሞ ከኢራን በኩል የሚመጣው ነገር ቀጠላውን ወደ ለየለት ዳፋ የሚከት በመሆኑ ትራምፕ ወደውም ሳይሆን በግዳቸው አስቸጋሪ ሆነውና ከዚህ ቀደም በተደጋጋሚ አይታሰብም በማለት የገፉትን የኢራንን ሁሉንም ቅድመ ሁኔታዎች በዝርዝር ለመቀበላቸው ምክንያት ሆኗል። ትራምፕ አማራጭ አጥተው ተገደው ነው እዚህ ውሳኔ ውስጥ የገቡት ሲሉ መገናኛ ብዙሃን ሰፊ ትንታኔ እያወጡባቸው ነው። በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል ትኩረትን የሳበው ደግሞ የእስራኤል አቋም ነው። የእስራኤልን አቋም በተመለከተ ምን መረጃዎች ወጡ? በዝርዝር የማስደምጣችሁ ተጨማሪ መረጃዎች በጉዳዩ ዙሪያ ይኖራሉ። የተኩስ አቁሙ ከታወጀ በኋላ ኢራን ተኩሷን ወደ መካከለኛው ምስራቅ የቀጠለች ሲሆን ይህንን ተከትሎ ተኩሱ ወደ መካከለኛው ምስራቅ የቀጠለው ለምንድን ነው? በዝርዝር የምታደምጧቸው መረጃዎች አሉ። እንዲሁም በዛሬው ዕለት ተጠባቂው ደግሞ ትራምፕ በድንገት አዋጅ ማወጃቸውና ራሳቸውን ጦርነቱን ለማውጣት የሁለት ሳምንት የተኩስ አቁም ማወጃቸውን ተከትሎ የመካከለኛው ምስራቅ የአረብ ሀገራት ውሳኔና አቋም ከወዲሁ እየተጠበቀ ይገኛል። ፈጽሞ ያልተጠበቀ ሌሊት ነው የታለፈው በመካከለኛው ምስራቅ። እነዚህ አስደመጥኳችሁና ሌሎችንም ተጨማሪ ዝርዝር መረጃዎች በዝርዝር ላስደምጣችሁ፣ አብረን እንከታተለው። ዓለምን ከፍተኛ ስጋት ውስጥ ከቶ የነበረውና በመካከለኛው ምስራቅ ታይቶ የማይታወቅ የጥፋት አሻራ ያሳረፈው የአሜሪካና የኢራን ጦርነት ባልተጠበቀና ድንገተኛ ዲፕሎማሲ ሌሊቱን ረገብ ብሎ አደረ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አጠፋታለሁ፣ የዛሬን ሌሊት አታድርም፣ ወደ ኋላ ዓመታትን መልሳታለሁ፣ የድንጋይ ዘመን ቀርቧል ካላት ኢራን ጋር በፓኪስታን አማካኝነት ተነጋግረው የሁለት ሳምንታት የተኩስ አቁም ማድረጋቸውንና ጥቃቱን ለሁለት ሳምንት መግፋታቸውን አስታውቀዋል። ፕሬዝዳንት ዶናልድ ጄ ትራምፕ በማህበራዊ ትስስር ገጻቸው ሌሊቱን ባወጡት መግለጫ እንዳሉት ከሆነ በኢራን ላይ ያነጣጠረውን ጦርነት ለሁለት ሳምንታት አስቆሜዋለሁ በማለት ገልጸዋል። የዚህ ድንገተኛ የተኩስ አቁሙ ዋነኛ ማጠንጠኛ የፓኪስታን ከፍተኛ ባለስልጣናት ያደረጉት የተሳካ የሌሊቱ ሽምግልና ነው ተብሏል። ትራምፕ በመግለጫቸው እንዲህ አሉ። ከፓኪስታኑ ጠቅላይ ሚኒስትር ሸባዝ ሻሪፍና ከፊልድ ማርሻል አሲም ሙርኒ ጋር ባደረኩት የተሳካ ውይይት እንዲሁም ዛሬ ወደ ማታ ወደ ኢራን ሊላክ የነበረውን አውዳሚ ኃይል እንድገታ ባቀረቡልኝ ጥያቄ መሰረትና የኢራን እስላማዊ አብዮታዊ ሪፐብሊክ የሆርሙዝ ወሽመጥን ሙሉ በሙሉ በአስቸኳይና በደህንነት ለመክፈት መስማማቱን ተከትሎ በኢራን ላይ የማደርገውን የፈንጂ ጥቃትና ድብደባ ለሁለት ሳምንታት ያክል አራዝሜላቸዋለሁ ብለዋል ፕሬዝዳንቱ በሰጡት መግለጫ። አክለውም ሲናገሩ የሁለትዮሽ የተኩስ አቁም ሲሉ ጠርተውታል። ይህንን ውሳኔ ያሳለፉበትን ምክንያት ሲያብራሩ ይህንን ያደረግንበት ምክንያት ቀድሞውኑ ወታደራዊ ግቦቻችንን በሙሉ አሳክተንና አልፈን በመሄዳችን እንዲሁም ከኢራን ጋር የረጅም ጊዜ ሰላምና በመካከለኛው ምስራቅ ሰላምን በሚመለከት ወሳኝ የሆነ ስምምነት ላይ ለመድረስ ከኢራን ጋር እጅግ መቃረባችን ነው ብለውታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሳይጠቅሱት ያላለፉት አንድ ጉዳይ ግን አለ። ኢራን ያቀረበችውና ከዚህ በፊት አልቀበለውም ያሉትን የኢራንን የ10 ነጥብ የድርድር ሐሳብ እየመረራቸው
ሀሳባቸውን ቢሆን መቀበላቸውን ፕሬዝደንት ትራምፕ ሌሊቱን አረጋግጠዋል። ይህ የኢራን ሀሳብ ለድርድር ሊሰራበት የሚችል ጥሩ መሰረት እንደሆነ አምናለሁ ነው ያሉት ፕሬዝደንት ትራምፕ በዚሁ መግለጫቸው። አሜሪካና ኢራን ባለፈው ጊዜ ይቃረኑባቸው የነበሩ አብዛኛው ነጥቦች ላይ ከስምምነት ተደርሷል ያሉ ሲሆን ይሁን እንጂ ይህ የሁለት ሳምንታት የስምምነት ጊዜ ስምምነቱ ሙሉ በሙሉ እንዲጠናቀቅና ከግብ እንዲደርስ ያስችለዋል ብለዋል ትራምፕ በዚህ መግለጫቸው። በአሜሪካ ሕዝብ ስም እንደ ፕሬዝደንትና የመካከለኛው ምስራቅ ሀገራትን ወክዬ ይህ የረዥም ጊዜን ችግር መፍትሄ ለመስጠት አፋፍ ላይ በመድረሱ ትልቅ ክብር ይሰማኛል ሲሉ መግለጫቸው ታሪካዊ እንደሆነ ተናግረዋል።